ሰላም እንደምን አላችሁ? ዛሬ ሂስትሪ ግሬድ 11 ዩኒት 1 ፓርት 6 ካለፈው ከፓርት 5 የቀጠለ ነው። እስከ ፓርት 5 ያለውን ፕሮፋይሉን በመንካት ደም ፕሌሊስት ትገባላችሁ። ግሬድ 9 and 11 የሚለውን ቻፕተር 1 ላይ እስከ ፓርት 5 የተሰሩትን ታገኛላችሁ። የ9ም የ11 ስለዚህ እዛ ጋር በመግባት ታገኛላችሁ። ዩኒት 1 ሂስትሪ ሂስቶግራፊ and human evolution ስለዚህ የሂስትሪ ሂስቶግራፊ እና ሂውማን ኢቮሉሽን የሚሉትን አቅርበናል። አሁን አርሊ ካልቸራል ሪቮሉሽን የሚለው ነው ፓርት 6 ስለዚህ እሱን ዛሬ እናያለን። and my name is Mr. ጌታቸው። ሾርት ኖት ከፈለጋችሁ at ጌታቸው 700 የሚለውን ቴሌግራም ቻናል ሂዳችሁ ጆይን ብታደርጉት ሾርት ኖቶችን ታገኛላችሁ። ሂስትሪ ብቻ ሳይሆን ሌሎችንም በተቻለ መጠን የፈለኩ ከመምህራኖች አቀርብላችኋለሁ። ተከታተሉ፣ ይጠቅማችኋል። እንቀጥል። የዛሬው early cultural development tool making a process of human beings እንግዲህ በቱል ሜኪንግ የሰው ልጅ ሂስትሪ ወይም ማቴሪያልን በማምረት ሂደት የሰው ልጅ ሂስትሪ በሶስት ይከፈላል። ስቶን ኤጅ፣ ብሮንዚ ኤንድ አይረን ኤጅ ተብሎ ይጠራል። መጀመሪያ የሰው ልጅ ማቴሪያሎችን መስራት የጀመረው ከስቶን ነው። ያን ነው የምናየው ማለት ነው። ስለዚህ prehistoric human succeeded in entering the first stage of civilization by making tools from stone የመጀመሪያ የሰው ልጅ ማቴሪያሎችን መስራት የጀመረው ከድንጋይ ነው። because of this those human beings used stone as their raw material to produce their own tools. This period it was called as stone age ተብሎ ይጠራል። ማቴሪያሎቻቸውን ከድንጋይ ስለሚሰሩ የድንጋይ ዘመን ብለን እንጠራዋለን ማለት ነው። የድንጋይ ዘመን ተብሎ ይጠራል ማለት ነው። when we see its time it began roughly 2.5 million years ago and it lasted up to 5000 years ago እስከ 3000 ወይም 4000 BC አካባቢ ማለት ነው። ከ2.5 ሚሊዮን ዓመት ጀምሮ በተለያየ ቦታ የተለያየ ጊዜ ስቶን ኦር ማቴሪያል ሜኪንግ የተለያየ ማህበረሰብ የተለያየ አህጉር ላይ በተለያየ ጊዜ ነው የጀመሩትና እንደየ አካባቢው ይለያያል። ስቶን ኤጅ የተጀመረበት ያለቀበትም እንደዚሁ በአብሬጅ ግን እስከ 4000 BC ቆይቷል ማለት ነው። ከ2.5 ሚሊዮን ዓመት በፊት ጀምሮ ይሄን ምን እንደሚመስል እናያለን ማለት ነው። Based on the type of tools and tool making techniques, archaeologists commonly divided a stone age into three. Stone age በሶስት ነው የሚከፍሉት። The Paleolithic Old Stone Age, Mesolithic the Middle Stone Age and Neolithic or the New Stone Age. ነገር ግን አብዛኞቹ ስኮላሮች ስቶን ኤጅን በሁለት ነው የሚከፍሉት። that means Paleolithic and Neolithic. ሜሶሊቲክን የሚዘሉበት ምክንያት ለ1000 ዓመት የቆየ ነው እና ብዙ ኢኖቬሽን ወይም ፈጠራ ስላልተካሄደበት እና ብዙ ስኮላሮች ይሄን ፒሪየድ ዝም ብለው ከፓሌዮሊቲክ ወይም ኦልድ ስቶን ኤጅ ጋር ይቀላቅሉታል ማለት ነው። ስለዚህ አሁን የምናያቸው ሁለቶቹን ነው። the two stone age አብዛኞቹ ስኮላሮች ዲቫይድ የሚያደርጉትን ወይም አክሰፕት የሚያደርጉት ማለት ነው። ፓሌዮሊቲክ ማለት ኦልድ ስቶን ማለት ነው። ስለዚህ ኦልድ ስቶን ኤጅ ብለን እንጠራዋለን። ስለዚህ በዚህ ወቅት የመጡ ዴቨሎፕመንቶች during this time human beings they discovered fire. ማን ነበር human species discovered fire during the reign of Homo erectus 1.5 ሚሊዮን ዓመት በፊት። ሌላው during this time human beings they began to live in caves በዋሻ መኖር የጀመረበት ነው። ሌላው clothes skin ከእንስሳ ቆዳ ልብስን መስራት የጀመረበት ነው። painting pictures
on different parts in caves, wells, በዋሻዎች በግድግዳዎች ስዕሎችን ወይም ፔይንቲንግ የጀመረበት ወቅት ነው እንደ ጄኔራል ማለት ነው። ሌላው Paleolithic people were also hunters and gatherers። በዚህ ወቅት የሰው ልጅ በhunting and gathering ነው ወይም economic life of economy ወይም the economic activity of human beings it was dominated by hunting and gathering። ሌላው archaeologists ወይም historians they further divided the stone age into three። stone age በሁለት ይከፍሉታል እና ፓሊዮሊቲክን ደግሞ በሶስት ይከፍሉታል ማለት ነው። ሰብዲቪዥን አለው ፓሊዮሊቲክ። ስቶን ኤጅ በሁለት ይከፈላል፣ ፓሊዮሊቲክ and ኒዮሊቲክ። ፓሊዮሊቲክ ደግሞ በሶስት ይከፍሉታል ማለት ነው። ስለዚህ በሶስቱ ምን ዴቨሎፕመንቶች እንደታዩ እናያለን ማለት ነው። የመጀመሪያው the lower Paleolithic። when you see the lower Paleolithic, the time estimated from 2.5 million years ago up to 200,000 before present። ከ200,000 ዓመት ጀምሮ ወደ ኋላ እስከ 2.5 ሚሊዮን ዓመት በፊት የነበረው this period it was called as the lower Paleolithic። ስለዚህ በዚህ ወቅት የመጡ ዴቨሎፕመንቶች ምንድናቸው? the two successive stone age tool making technology called the old one and Acheulean conducted on this time። ሁለት stone tool processing technology አለ ወይም የድንጋይ ማምረት ቴክኖሎጂ old one ቴክኖሎጂ ተብሎ የሚጠራል። የመጀመሪያው ነው። ሁለተኛው Acheulean ነው። ሁለቱም ቴክኖሎጂዎች ፎርምድ ወይም ኮንዳክት የተደረጉት በዚህ በሎወር ፓሊዮሊቲክ ዘመን ነው ማለት ነው። ምን አይነት ናቸው? ሁለቱ አይነት ቴክኖሎጂዎች በምን አይነት መልኩ ነው የሚመረቱት የሚለውን እንይ። old one stone tool ወይም old one technology were made by techniques called direct persuasion or flux። ቀጥታ አንዱን ትልቅ ድንጋይ ከሌላ ድንጋይ ጋር በማፋጨት ወይም አንዱን ድንጋይ ከሌላው ድንጋይ ጋር በመግጨት የተለያዩ ቅርፊቶች ወይም ጉጠቶች ይወጣሉ። እነዛን ስለቶች ለእንስሳትም ስጋ መቁረጫ ሊሆን ይችላል፣ ፍራፍሬዎችን መቁረጫ ሊሆን ይችላል፣ ሌሎችም ማቴሪያል መስሪያ ይጠቀሙባቸው ነበር። ስለዚህ ዳይሬክት ፍላኪንግ ቀጥታ ድንጋይን ከድንጋይ ጋር በማፋጨት የሚሰራ ማቴሪያል ነው የኦልድ ዋን ቴክኖሎጂ ብለን የምንጠራው ማለት ነው። ኦልድ ዋን ሳይቶችን በአርኪኦሎጂካል ሳይቶች ኢትዮጵያ ውስጥ ጎና፣ አፋር፣ ኦሞ፣ ኬንያ ውስጥ ላካሊክ እና ኮቢ ፎራ ተብሎ የሚጠሩ ቦታዎች ናቸው። ሌላኛው ታንዛኒያ ኦልድ ዋን የመጀመሪያው ኦልደስት እንትኑ የተገኘው እዚሁ ነው ማለት ቀድሞ የተገኘው የኦልድ ዋን ቴክኖሎጂ ታንዛኒያ ውስጥ ነው። ኦልዱቪያ ጎርጅ ተብሎ ከሚጠራው ለዛም ነው ኦልድ ዋን ቴክኖሎጂ የተባለው። ኦልድ ዋን ቴክኖሎጂ አልጄሪያ ውስጥም አለ ኤያን ሃንዲጅ ተብሎ በሚጠራ ቦታ ማለት ነው። ሌላው ሳውዝ አፍሪካ ስትሪክ ፎንቲን ተብሎ ከሚጠራ ቦታ ማለት ነው። ይሄ ሳውዝ አፍሪካ ላይ የአርኪኦሎጂካል ሳይትስ where we found the materials that made during the old one technology or by old one technique በኦልድ ዋን ቴክኒክ የተመረቱ አቹሊያን ቱሎቹን እንያቸው። አቹሊያን ቱሎች ሁለተኛው የስቶን ቱል ፕሮዳክሽን ሲስተም አቹሊያን ቱል ወይም አቹሊያን ቴክኖሎጂ ተብሎ ይጠራል። when we say Acheulean technology it refers the hand axe technology። hand axe technology hand axe ማለት መጥረቢያ ማለት ነው። የመጥረቢያ ቅርጽ ያላቸው ድንጋዮች ነበር ወይም ማቴሪያሎች ነበር ሲመረቱ የነበር። ዴቨሎፕ የሆኑት መጀመሪያ ከአፍሪካ፣ ኒር ኢስት፣ ዩሮፕ and ኤዥያ እና ከ1.5 ሚሊዮን እስከ 200,000 before present ያለው ይሄ ለአቹሊያን ቴክኖሎጂ ተብሎ ይጠራል። ያ ማለት ደግሞ ኦልድ ዋን ደግሞ ከ1.5 ሚሊዮን እስከ 2.5 ሚሊዮን ይርሴቁ ያ ኦልድ ዋን ቴክኖሎጂ። ኦልድ ዋን ቴክኖሎጂ ሆሞ ሃቢለስ ነው የሰራው። የአቹሊያን ደግሞ ሆሞ ኤሬክተስ ነው
አቹሊያን ቴክኖሎጂ የተባለበት አቹሊያን ተብላ የምትጠራ ፈረንሳይ ውስጥ የምትገኝ አርኪኦሎጂካል ሳይት ነች ወይም ማቴሪያሉ የተገኘበት። ስለዚህ በዛም አቹሊያን ልክ ኦልዱቪያ ጎርጅ ታንዛኒያ ውስጥ ሲገኝ ኦልድዋን ቴክኖሎጂ እንደተባለው የሆሞ ሃቢለስ ፕሮዳክሽን የሆሞ ኤሬክተስ ደግሞ አቹሊያን የተባለች ቦታ ላይ ፈረንሳይ ውስጥ ያለች ቦታ ነች። እዛ ነው የተገኘ አቹሊያን ቴክኖሎጂ ተብሎ ይጠራል ማለት ነው። አቹሊያን ቱልስ are known as biface ባይፌስ ማለት በሁለቱም በኩል ኦምቦስ ፍላክድ ወይም ስለት በሁለቱም በኩል ስለት ያላቸው ማለት ነው። and usually sharp የሆነ ኤድጅ ያላቸው pointed ማለት ሹል መጨረሻዋ ሹል ነገር ያላት ማለት ነው። and were rounded at top ልክ የመጥረቢያ አይነት እንትን የሰርክል ራውንድ ወደ ሰርክል እንትን የሚያመዝር ቶፕ ላይ ያለው የዛ አይነት ማቴሪያሎች ናቸው አቹሊያን ተብሎ የሚጠሩት ማለት ነው። ሌላው ሳይቶችን ኮንሶ ጋርዱላ፣ ጌደብ፣ መልካ ቁንጥሬ እነዚህ ኢትዮጵያ ውስጥ ያሉ የአቹሊያን ናቸው። አቹሊያን ማቴሪያሎች የተገኙባቸው ናቸው። ኦልድ ዋን ቱልስ አር ጀነራሊ አይደንቲፋይድ ባይ አሁን ያልኳችሁ በሆሞ ሃቢለስ ነው whereas the Achulians are Homo erectus የአቹሊያን ቴክኖሎጂን ፕሮዲዩስ ያደረጉት የሰው ልጅ ዝርያዎች ወይም ስፒሾች ሆሞ ኤሬክተስ ሲባሉ ኦልድ ዋን ደግሞ ሆሞ ሃቢለስ ነው። ይሄ የአቹሊያን ኦልድ ዋን እና አቹሊያን ነው ቀድም ያልነው። አሁን የአቹሊያን እዚህ ጋር ራውንድድ ነው ምንድነው pointed at the end ሹል ነገር ያላት ነው። በሁለቱም የተሳለ ነው በሁለቱም። ይሄ ግን በአንድ በኩል ብቻ ነው አይታችሁት ከሆነ ይሄኛው ብቻ ነው ስለት ያለው በዛኛው በጀርባው በኩል የለውም። ዳይሬክት ፍላኪንግ ወይም ቀጥታ አንዱን ድንጋይ ከሌላኛው ድንጋይ ጋር በማጋጨት የሚሰራ ፕሮዲዩስ የሚደረግ ምርት ነው የኦልድ ዋን ቴክኖሎጂ ማለት ነው። እነዚህ ማቴሪያሎቹ ናቸው። ኦልድ ዋን ሳይትስ ኢን አፍሪካ የኦልድ ዋን ሳይቶች በአፍሪካ ጎና አፋር ኦሞ ኢን ኢትዮጵያ ቀድም እንትን ያልየነው ኬንያ ውስጥ ደግሞ ሎካሊሊ ኤንድ ኮቢ ፎራ ተብሎ የሚጠራ ቦታ ነው። ኬንያ ውስጥ ኦልዱቪያ ቀድም ያየናቸው ታንዛኒያ ውስጥ ነው። ኤን ሃኒች አልጄሪያ ውስጥ ነው። የስቴርክ ፎንቲን ኤንድ ስዋርት ክራንስ ሳውዝ አፍሪካ እነዚህ ቀድም በሰንጠረዡ ያየናቸው ናቸው። አሁንም ሲደገም የአቹሊያን ቴክኖሎጂ stretches from Homo erectus to the archaic Homo sapien አቹሊያን ቴክኖሎጂ የተጀመረው ሆሞ ኤሬክተስ ነው የጀመረው ብያቸዋለሁ። እስከ ማን ድረስ ይቀጥላል? እስከ አርቻይክ ሆሞ ሳፒያን ሁለት ታይፕ ነው ያለው አይደለም? አርቻይክ እና ሞደርን ሆሞ ሳፒያን። አርቻይክ እስከ 200,000 እስከ 100,000 ቢፎር ፕሬዘንት የነበረ የሰው ልጅ ዝርያ ነው according to the scientific view። አቹሊያን ሳይትስ ኢን ኢትዮጵያ ቀድም ያየናቸው ናቸው። አቹሊያን ሳይትስ ኮንሶ ጋርዱላ፣ መልካ ቁንጥሬ፣ ሚድል አዋሽ፣ ኦሞ ቤዝን those are the Achulian sites in the districts of ኢትዮጵያ ውስጥ አርኪኦሎጂካል ሳይት የአቹሊያን ቱል የምናገኝበት ብትባሉ እነዚህ አራቶቹ ናቸው። ሁለተኛው የፓሊዮሊቲክ ጊዜ the middle paleolithic ተብሎ ይጠራል። የቀድሙ እስካሁን ያየነው the longest ተብሎ የሚጠራው the lower paleolithic ነው። middle paleolithic ደግሞ from 200,000 up to 30,000 years ago ከ30,000 እስከ 200,000 ዓመት ወደ ኋላ ስንሄድ ያለው ይሄንን ማን ብለን እንጠራዋለን? the middle paleolithic። በዚህ ወቅት according to the scientific view Homo erectus it was evolved to Homo sapien Homo erectus ወደ Homo sapien evolved የሆነበት ወይም የተቀየረበት ትራንስፎርም የሆነበት ነው ስቴጁ ማለት ነው። ትራንስፎርም የሆነበት ነው ማለት ነው። so during that human beings they produced smaller tools like spears, knives እነዚህ ስፒር ጦር ምን እንትን ያላቸው ናይፍ ቢላ የዚህ አይነት ማቴሪያሎችን ፕሮዲዩስ ማድረግ የጀመረበት ነው የሰው ልጅ ማለት ነው። so ካየነው ሳይቶች አሉት አርኪኦሎጂካል ሳይትስ
አርኪኦሎጂካል ሳይቶቹን ካየናቸው ጋዳሞታ ኢትዮጵያ ውስጥ ጋዳሞታ ተብሎ የሚጠራ ኤሪያ አለ። then ከዛ በተጨማሪ ከኢትዮጵያ ውጭም አሉ መልካ ቁንጥሬ ኢትዮጵያ ውስጥ ነው። ሚዲሽ and ጉድጉድ ሶማሌ those are the archaeological sites where we found the remains of the lower Paleolithic period tools እነዚህ ናቸው የዚህ አይነት እንትን ያላቸው ናቸው። እነዚህ የምታያቸው ሚድል ፓሊዮሊቲክ ፔሪድ ጊዜ የተሰሩ ናቸው። እንደምታያቸው ስለት እንትን ያላቸው ጦር ቢላ አይነት ቅርጽ ያላቸው የቢላ አይነት ቅርጽ ጦር ይሄ ዌል አፕዴትድ የሆነና የተሻሻለ ማቴሪያል የሰሩበት ነው ማለት ነው። ሌላኛውና ሶስተኛው የፓሊዮሊቲክ ፔሪድ the upper Paleolithic. When you see the upper Paleolithic, it is estimated from 4,000 years up to 10,000 years ago. ይሄ የupper Paleolithic period ነው። And during this time, microlithic or smaller tools were made. ጥቃቅን ይሆኑ ለጥቃቅን አገልግሎት የሚያገለግሉ ማቴሪያሎች መሰራት የጀመሩበት ነው። In addition to that stone, human beings they began to use bone as a raw material to produce their own tools. ከእንስሳት አጥንትም ማቴሪያሎቻቸውን መስራት የጀመሩበት ነው ማለት ነው። New tool making techniques, pressure flaking are used. Pressurized በመሞረድ በዛ አይነት መልኩ መሳል በመሞረድ በዛ አይነት ማቴሪያሎችን ማምረት የጀመሩበት ነው። Composite የተለያዩ composite tools አረው ቦውስ መመረት የጀመሩበት ነው ማለት ነው። ስለዚህ ይሄ the upper ወይም ሶስተኛው የፓሊዮሊቲክ ዘመን ነው ማለት ነው። ከዛ ቀጥሎ የመጣው ኒዮሊቲክ ነው። ኒዮሊቲክ or the new stone age ተብሎ ይጠራል። Greater revolution took place during this time. ከሁሉ ከፓሊዮሊቲክ ዘመን በበለጠ ፓሊዮሊቲክ ረጅም ቢሆንም ነገር ግን greater revolution conduct የሆነው during the new stone age or neolithic revolution ነው። It begins 11,000 years ago. ከ11,000 ዓመት ጀምሮ ያለውን ከ11,000 ዓመት ጊዜ ጀምሮ ያለውን ይሄ እነዚህ ትልልቅ እንትኖች ምንድናቸው የሚለውን እናያለን ማለት ነው። በዚህ በኒዮሊቲክ ሪቮሉሽን ትልቁ the domestication of plants and animals. That means human beings they were transferred from hunting and gathering to the domestication or agriculture. Agriculture was conducted during this time and it puts the milestone for civilization. The civilization ትልቁ milestone እንትን ያለው ይሄ domestication of plants and animals ነው። agriculture ተጀመረ ብለናል። agriculture ደግሞ የተጀመረው it was in the Middle East. Specifically it was called as the Fertile Crescent ተብሎ ይጠራል። So the development of agriculture it leads human beings to begin sedentary way of life or permanent way of life. agriculture ሲጀምሩ ሰዎች አዝርቶቻቸውን ከአንድ አካባቢ ማትከል ጀምረዋል ወይም ከአንድ አካባቢ ተቀምጠው አዝመራቸውን መጠበቅ ጀምረዋል ማለት ነው። ስለዚህ በአንድ አካባቢ permanently መቀመጥ መኖር ጀምረዋል። ይሄ sedentary way of life ብለን የምንጠራው ነው። agriculture ሲጀምሩ it also leads for surplus production. The amount of production increase. Innovation in artifacts. Different artifacts were innovated during this time. Advanced in human behavior. አሁን የሰው ልጅ በቢሄቪየሩ በሶስት ይከፈላል አይደለም? ሶስት ፔሪድ አለው። savagery, barbarous and civilization. And this period it was called as barbarous. That means ያልሰለጠነ ትራዲሽናል የሆነ ሰው ማለት ነው። ግን ሶሻል ላይፍ ዴቨሎፕ አድርገዋል። ሶሻል ላይፍ የሰው ልጅ ዴቨሎፕ division of labor divisions የስራ ክፍፍል የተጀመረበት ነው። and there was also the coming of or the development of towns and cities or villages were built. ከአንድ አካባቢ መኖር ጀምረዋል permanently ቁጥራቸው እየጨመረ መሄድ ጀምረዋል። ስለዚህ villages እና towns መመስረት ጀምረዋል ማለት ነው። in addition to this there was also the emergence of class division.
የሰው ልጅ በክላስ ወይም በደረጃ መከፋፈል ጀምሯል። ፕሪስት የተወሰነው ቄስ ይሆናል ወይም ሃይማኖታዊ፣ ክራፍትስማን ይሆናል፣ ሜርቻንትስ፣ ክራፍትስማን፣ ሼፈርድ፣ ሶልጀርስ የተለያዩ የስራ ክፍፍሎችና they also begin to divide in class በክላስ ዲቪዥን የተጀመረበት ወቅት ነው ማለት ነው። and during this time man invented hatch and milestone to grind cereals መጥረቢያ ተብሎ የሚጠራው ማለት ነው። መጥረቢያ እና ማይልስቶን የእህል መፍጫ ከድንጋይ እንትን ያለ የእህል መፍጫ የተጀመረበት ወቅት ነው ማለት ነው። in addition to this pottery በዚህ ወቅት ነው። ስለዚህ ፖተሪ ፕሮዲዩስ ማድረግ የጀመሩበት ነው። ለምግብ ማብሰያነትም ለምግብ ማከማቻነትም ስቶሬጅ artifacts were exchanged የተለያዩ አርቲፋክቶችን ኤክስቼንጅ ማድረግ የጀመሩበት ነው። ከዛ በተጨማሪ human beings during this time they began to emerge a place which is served as their own religion. that means sacred places were emerged. ሃይማኖታዊ የአምልኮ ቦታዎችን ኮንስትራክት ማድረግ የጀመሩበት ወይም መስራት የጀመሩበት ወቅት ነው ማለት ነው። conflict among communities over grazing field and crops were also emerged. እርስ በራስ ግጭት ምክንያቱም ህዝብ ቁጥር እየጨመረ ሲመጣ ሪሶርስ ስኬር ወይም ያነሰ ይመጣል። ስለዚህ ኮንፍሊክት በተለይ በግሬዚንግ በግጦሽ እና በክሮፕ ምክንያት ኮንፍሊክት የሰው ልጅ የጀመረበት ጊዜ ነው ማለት ነው። ማቴሪያሎቹ እነዚህን ይመስላሉ። መቆፈሪያ የተለያዩ መቆፈሪያ መሬትን የሚቆፍሩበት የተለያዩ ነገሮችን የሚሰሩበትና አግሪካልቸርም የጀመሩበት ወቅት ነው ማለት ነው። እነዚህ ማቴሪያሎቹ ናቸው that produced during the Neolithic or the New Stone Age. ሌላኛው የኒዮሊቲክ ሪቮሉሽን in Ethiopia ነው። when you see Neolithic revolution in Ethiopia polished stones እነዚህ የተሳሉ ወይም የተወለወሉ ድንጋዮች stone tools produce የሆኑበት ወቅት ነው ሆነዋል። domestication of plants and animals that means agriculture was also begun. so the beginning of agriculture also leads human beings in Ethiopia to begin sedentary or permanent way of life ወይም ካንዳ አካባቢ ተረጋግተው በቋሚነት እንዲኖሩ አስችሏቸዋል ማለት ነው። sites of Neolithic revolution ጎብዴራ ሮክ ሼልተር ከ3000 BC ጀምሮ ያለ ነው። ላሊበላ ኬቭ በ500 BC ጀምሮ ከኢትዮጵያ ውጭ ደግሞ አቋርዳትና ባረንቱ ተብሎ የሚጠሩ ኤርትራ ውስጥ እነዚህም አርኪኦሎጂካል ሳይቶች ናቸው። እዚህ አካባቢ የግራይንዲንግ እና polished axes were found or are found የእህል መፍጫ ድንጋይ እና polished axe ወይም የተሳለ የተወለወሉ መጥረቢያ የሚመስሉ ማቴሪያሎች ተገኝተዋል እዚህ አካባቢ ማለት ነው። ስለዚህ እነዚህ አርኪኦሎጂካል ሳይቶች ናቸው። so ምርቶቹን ካየን there were hand axe, ceramics, grinding stones, beds, polished stone tools. The stone figures were found on these sites. ኢትዮጵያ ውስጥ ከተገኙ እንትኖች ናቸው። ሌላው ከዚህ በተጨማሪ chickpeas in ላሊበላ ኬቭ ወይም ዋሻ ላይ ከ500 BC ጀምሮ ሲሰሩበት የነበረ chickpeas ተገኝቷል ማለት ነው። cattle domestication ወይም እነዚህ የቀንድ ከብቶች እርባታም በሌግ በሰቅ ተብሎ በሁለተኛው ሚሊኒየም BC ወይም በ2000 BC እና ከዛ በፊት እንደጀመሩ የሚያሳዩ አርኪኦሎጂካል ሳይቶች አሉ ማለት ነው። ፋውና animal domestication in ጎብዴራ ይሄም ሌላ domestication of animals ኢትዮጵያ ውስጥ እንደተጀመረ የሚያሳዩ ናቸው። አጠቃላይ ስናየው early cultivated crops ወይም ቀደምት ኢትዮጵያ ውስጥ አዝርቶቹ ይመረቱ የነበሩ አዝርቶች አይነት ጤፍ፣ ኑግ፣ እንሰት፣ ፊንገር ሚሌት ወይም ዳጉሳ ብለው ነው የሚጠሩት ሎካሊ። ጫት፣ coffee were the early cultivated crops in Ethiopia.
So this the development of agriculture not only in Ethiopia, on the other parts of the world, it brought the beginning of civilization. It brought the beginning of civilization in Ethiopia and the outside. It brought the beginning of civilization. አመሰግናለሁ። እንግዲህ ዛሬ የአርሊ ካልቸራል ሪቮሉሽን የሚለውን አይተናል። የሚቀጥለውን ክላስ ደግሞ የመጨረሻውን ዩኒት 1 ፓርት 7ን አቀርብላችኋለሁ። Don't forget, please subscribe and share. Thanks for your listening. Thank you. ሌላ ጥያቄ ወይም ግልጽ ያልሆነ ነገር ካለ ማለት ትችላላችሁ፣ ማቅረብ ትችላላችሁ። በኮሜንት በኩል ማቅረብ ትችላላችሁ። ኮሜንት ስትሰጡኝ ማቅረብ የምትፈልጉትን ነገር እኔም ማቅረብ እችላለሁ። ስለዚህ ኮሜንት ማድረግ አትርሱ። ሌላው ጥያቄዎችንም ከዚህ በኋላ በተቻለ መጠን አቀርብላችኋለሁ። ለዛሬው አመሰግናለሁ። ቻው።